ነኝት ልጅራስ ነው ማዘር? አዎ እዚህ ብቻዋን መሆኗ ጥሩ አይደለም። በቃሽ የመጣው ጠይቃታል። ማሚ እሱ የሚያወራውን ዝም ብለሽ አትስሚ። ጥሩ ሰው መስሎሻል? እንሂድ በቃ። ለሊ አቤት። ጫወተኝም ባይ ማሚ እንሂድ። ምን ማለት ነው ብርሃን? ይኸውልሽ እኔ አልገባኝም። ሄሎ ሄሎ፣ ቆይ እነዚህ ልጆች ምን ሆነዋል? የሆነ ችግርማ ሳይፈጠር አይቀርም። መሄድ አለብኝ። እዛውኝ ማጣራ ምን ልትሰሪ መጣሽ? ፍቅር ተይ ቲማዬ አታያትም እንዴ በገዛ ቤት እንዴት እንደምትው? ፍቅር ካሁን በኋላ ለሌለ ትንሽ ጊዜ እዚህ ነው የምትቆየው። ምንም አይነት ንትርክ ጭቅጭቅ አልፈልግም። እንዴ እንዴት ሆኖ ነው ለሊ ከኛ ጋር የምትኖረው? ቤቷስ? እሱን እንነጋገራለን። ፍቅር እንዴ ምንድነው የምንነጋገረው? ለሊ ለምንድን ነው እዚህ የምትሆነው? እዚህ መሆን አትችይም አንቺ። ቆይ እንዴት ነው የምታናግሪኝ? እየጠየቅኩ ያለሁት አንቺ ለምን በሰዓት አትመልሽልኝ? ሊሊ ብርቄ ብላ ስለ ፍቅር ለምንድነው እዚህ የመጣሽው? ለምንድነው እንደዚህ የምትሆኙ? ለምንድነው የምትቆጩ? እንደዚህ የምታዩ ለምንድነው ብላ ስትላት ፍቅር ደግሞ እኔ ብርቄ አይደለሁም ብርቄሽን ልጅና ፈልጊ እያለች ትገኛለች። ማሚ ደግሞ ለፍቅር ታይ እሷ አሟታል ታይ ደህና አይደለችም እያሉ ይገኛሉ። ማዘርም በትህትና እየጠየቋት ነው ለፍቅር ማለት ነው። እዛ አጋጣሚ ደግሞ ሊሊ እየጮኸች በምትጮህበት ሰዓት ፍቅር ራሷ ደነገጠች ማለት ነው። ማሚ የምገባበት ጉድጓድ ጠፍቷታል። ሊሊዬ በጣም አሟታል ማለት ነው። ሊሊ በጣም እየተጨነቀች ትገኛለች ማለት ነው። ዳይመንድና ኪንጎ ደግሞ እዚህ ጋር እርስ በርሳቸው እያወሩ ይገኛሉ። ምን ሆነክ ነው እየተባባሉ ይገኛሉ። ሻኪራዬ መታለች ማለት ነው። ሻኪራዬ መታ ሻኪራዬ ሩታዬ አነጋገርክ ምንድነው? ዳይመንድ እንደ ድሮ አይደለከም እያለች ትገኛለች። ከዛ ዳይመንድ ደግሞ ጥርግ በይ እንኳን አንቺ ሌላውም ሄዷል እያለ ይገኛል ማለት ነው። ቆይ ሻኪራዬ እንደዚህ እንዴት ነው የምታወራ ብሎ ሲል ኪንጎ ለዳይመንድ ሻኪራዬ ምናምን ዶክተር ጂኒ ጀንካ እያለች ታወራለች እያለ ይገኛል። በእርግጥ ሊሊ ያው የተሻለ ሰው አግኝታ ይመስለኛል እንደዛ የሆነችው ማለት ነው። ዳይመንድ ደግሞ ለኪንጎ አንዴ እንኳን ከስራክ ደሞዝ ላይ ጋብዘከኝ አታውቅም፣ ስራ እያልክ ተጨቀጭቀኛ ሂድ በቃ ይመችክ እያለው ይገኛል ማለት ነው። ዳይመንድ ለኪንጎ ዳይመንድ በጣም ተናዷል በሩታ የተነሳ ማለት ነው። ሩታዬም ደግሞ እንዲህ ማድረግ አልነበረብሽም፣ ግን ምን ይደረግ ብለሽ ነው እንግዲህ ሁሉም ነገር ለበጎ ነው እያለን እንገኛለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ በላይክ ግቡ ማለት ነው። መልካምነት ለራስ ነው። ዶክተሩን ብቻውን ተቀምጦ በጣም እየተጨናነቀ ይገኛል። ስልክ ተደውሎለት ሄሎ እንዴት ነህ እያለው ይገኛል። አንተም ዛሬ አደይን ረሳሃት እንዴ እያለው ይገኛል። ከማጋር እንደሚያወራ ብቻ ግን አልታወቀም ማለት ነው። አደይማ ምን አለኝ ብለክ ነው ያው ይሄን ያለ ምንድነው ስልኳን የማታነሳው እያልኩኝ በዛ ነው እየተነሳ እያለ ይገኛል ማለት ነው። ሰሞኑም ስራ በጣም በዝቶብኛል እያለ ይገኛል። እሱም ዶክተሩም ማለት ነው በጣም ተጨናንቋል። ዶክተርም ተጨናንቋል፣ ዴብም ተጨናንቋል፣ ሁሉም ተጨናንቋል ማለት ነው። ሆስፒታል ታካሚዎቹ ደህና ናቸው፣ ሁሉም ሰላም ነው እያለ ይገኛል። ደህና ናቸው። የሊሊዬ ጉዳይ በጣም አሳሳቢ ጉዳይ ላይ ይገኛል። ምን እንደማደርጋት ራሱ ግራ ገብቶኛል እያለ ይገኛል። ዶክተሩን በፊናው ተጨናንቋል ማለት ነው። በእርግጣው የሊሊዬ ነገር በጣም ያስጨናንቃል። ነገርዮ በጣም ተባብሶ ይገኛል እያለ ነው። ይሄ ሁሉ ያው ዶክተር አንተ ቢገባክ ኖሮ የቤዛ ሴራ ነው ማለት ነው።
የቤዛ የሴራ ነው። ቤዛ ተኝታ አታድርም ማለት ነው። ለምን እንደሆነ ባናቅም እንደዚህ አይነት ተንኮል ባይደገም በሀገራችን ጥሩ ይመስለኛል። በጣም ጥሩ ይመስለኛል ማለት ነው። መድኃኒቶቹም ያው እየቀያየርኩኝ እየሰጠዋት ነው። ምን ማድረግ አለብኝ? መድኃኒቶቹንም እስኪ ቀይሬ ደግሞ እሞክራለሁ እያለ ነው። በዚህ መድኃኒቱ በሚቀየርበት ሰዓት በእርግጥ ለቤዛ ጥሩ አይመጣም ማለት ነው። ቤዛ መድኃኒቱ ሊቀየር ነው ምናምን ብሎ ሲላት እስኪ መድኃኒቶቹን ወረቀት ውጤቶቹን አምጪ ብሎ ሲላት በጣም ደንግጣለች ማለት ነው። ከሚገባው ላይ ደንግጣለች። ሊሊ ዶክተር እስካሁን ሊሊ የተጠቀመችው መድኃኒት ምን እንደሆኑ ማወቅ እችላለሁ? ምን እንደሆነ ብዛታቸውን በዝርዝር ታመጭልኛለች እንዲህ ብሎ ሲላል ድንጋጤዋ ግን ለየት ያለ ነው ማለት ነው። በጣም ደንግጣለች። ሊሊ ቤዛም በጣም የመጨረሻ ደንግጣለች ማለት ነው። ምን ሆነሽ ነው ብሎ ሲላት አይ ራሴን አሞኝ ነው ብላለችው። ነገር ግን የመድኃኒቱ ድንጋጤ ነው ጭንቅላቷ ላይ የገባው። አብዛኛው ወንድሟና እሷ በጣም ሴራ እየሰሩ ይገኛሉ ለወንድሟ ማለት ነው። መድኃኒት ወይ ለስትጣው ቤዛ እያላት ይገኛሉ። እሱም እስኪ ደህና መሆኗንና ያለ መሆኗን በእሷ ማወቅ እችላለሁኝ እያለ ይገኛል። እስኪ ቆይ መጣው እያለች ትገኛለች። እጂ ልመጣ ነው እያለችም ትገኛለች። ቤዛ እንግዲህ ሴራውን ሰርታለች ማለት ነው። ቤዛ የምትሰራው ሴራ በጣም ከባድ ነው። ቁጥር ስፍር የሌለው ነው ማለት ነው። ቤዛ ከዚህ ድርጊቷ ብትቆጠብና ሰላም ነገር ብትሰራ መልካም ነበረ። ነገር ግን ምንም መልካም ነገር ልትሰራ አልቻለችም ማለት ነው። ባቡሬ መጥቶ ሊሊ ምን እንደተፈጠረና ምን እንደሆነች ላውቅ እችላለሁ እንዴ እያለ ይገኛል ማለት ነው። ቤተሰብ በጣም ተጨናንቋል። ባቡሬም ቤዛ መድኃኒቶቹን አመጣሽ ወይ ብሎ ሲላት ዶክተሩ መድኃኒቶቹ እንኳን እዛ ናቸው እያለ ይገኛል። ግን ባቡሬ እሷ መድኃኒቱን እንደምትሰራና እንደምትሰጥ ባቡሬ ደስተኛ አይደለም ማለት ነው። ታውቂዋለሽ ወይ ብሎ ሲላት አዎ አውቀዋለሁ ግን እኔ እረስቻለሁ እያለች ትገኛለች። ቤዛ ለባቡሬ በጣም ተደነጋግጧል። ቤዛ እንዴት እዚህ ቤት ልትመጣ ቻለች? እንዴት እንዲህ ሊሆን ቻለ? ስትጀመር እሷን አታውቃትም ወይ? እንዴት ይህንን መድኃኒት ልትሰራ ቻለች? ምን ሆነክ ነው? እሷን ታውቃታለህ እንዴ? ስለሷ ምናምን ብሎ ሲለው አዎ አውቃታለሁ፣ ቤዛ በጣም ተንኮለኛና ሴረኛ ናት እያለ ይገኛል ማለት ነው። እዛ ተው እንጂ ባቡሬ ከዶክተሩ ከስራይ ልታባረኝ እንዳትሞክር ብላ ስትለው ከዛም በኋላ ተነስቶ እንቅ ያደርጋታል ማለት ነው። ባቡሬም የናት ልውለድክ እያልን ከዛ እቺ ሴት ምኗም አይመቸኝም ሊሊንና አደይን አማራ ደግሞ እዚህ ናት እዚህ አገኘዋት ደግሞ እናንተ አሁን ዳይመንድም ሲመጣ እንደዚህ አንተም ስትመጣ እንደዚህ በጣም ትለያላችሁ። አሁን ስለሷ ላውራ አልመጣሁም፣ ስለ ሊሊ ልጠይቅህ ነው የመጣው ስለ ጤንነቷ እያለ ይገኛል ባቡሬም። ከዛ ዶክተሩም ቆይ ትንሽ ጊዜ ብቻ ስጠኝ እያለው ይገኛል። እንግዲህ ሊሊ እንደምትድን ተስፋ እናደርጋለን። ድናም እችን አበባ ከሱም እንደምትቀበልም ተስፋ እናደርጋለን። የሊልዬ ነገር በጣም አሳሳቢ ጉዳይ ውስጥ ቢኖርም ፈጣሪ ደግሞ መልካም ነገር ያደርጋል ማለት ነው። አሁን ደግሞ የአደይ አጎትና አለልኝ እየተደበቁ ይገኛሉ ማለት ነው። አደይ እናትየው እየሳመቻት ትገኛለች ለመሸኘት።
እንግዲህ እናትየው ደግሞ እንዳትቀየምኝ እኔ በጣም እወድሻለሁ እያለች ትገኛለች። እናትም አዴም ደግሞ መልሳ በጣም እኔ ተቀይመሻለሁ፣ ምክንያቱ ይህንን ነገር ለምን አትናገሪኝም? የጠላሽበት የብን ማላገባበት ምክንያቱስ ምንድነው? እስኪ ንገሪኝ እያለች ትገኛለች እናትም ደግሞ አንቺና ብርሃን እኮ ለኔ አንድ አይነት ናቸው፣ በእናንተ መሀልም እኮ ክፉ ነገር ሲደርስ አልፈልግም እያለች ትገኛለች። የአደይ እናት በእርግጥ ማለትም ይገባታል። ነገር ግን ያው ብርሃን አደይን ዴብን አፍቅረዋለች ማለት ነው። በዚህ አጋጣሚ እንግዲህ በጣም ከባድ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት በሙሉ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይክ ግቡ ማለት ነው። እንግዲህ አደይና አጎቷ ሌሊን ተገናኝቷል። ጎበዝ አመለጠች። እሰይ አመለጠች፣ ታመልጣለች። እና መልካምነታችሁን ላይክ ሰብል ስለምታደርጉኝም በጣም አመሰግናለሁ ማለት ነው። ክበሩልኝ።